አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚህች ቀን የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስ የመታሰቢያ በዓሉ ነው። ጸሎቱና በረከቱ ለዘላለሙ ከእኛ ጋር ይሁንና ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በአግበር አውራጃ በሊቀ ሰማዕታት ቅዱስ ጊዮርጊስ ስም የታነጸች አንዲት ቤተ ክርስቲያን ነበረች። አረማዊ በድላይም ወደ እርሷ በደረሰ ጊዜ ይህችን ቤተ ክርስቲያን አቃጠላት። በውስጧ ርኩሰትን ፈጸመም የሚሉ አሉ። ከማቃጠሉም በቀር ይህንንስ አላደረገም የሚሉም አሉ። በእግዚአብሔር ልዩ ጸጋ ዳግማዊ ቆስጠንጢኖስ የተሰኘ ንጉሥ ዘርዓ ያዕቆብ ይህን በሰማ ጊዜ በተወዳጅ ልጇና በእመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ኃይል በድላይን ለመውጋት ተዘጋጀ። በድላይም በበኩሉ ንጉሡ ዘርዓ ያዕቆብን ይበቀለው ዘንድ ተነሳ። በዚያም ጊዜ በነጭ ፈረስ የተቀመጠ ፈረሰኛ በበድላይ የጦር ሰራዊት ውስጥ ታየ። ከኋላም ሆኖ ይነዳቸዋል፣ ደግሞም ከፊታቸው ሆኖ ያሯሮጣቸው ነበረ። ከንጉሥ ዘርዓ ያዕቆብ አጠገብ ባደረሳቸው ጊዜም ያ ነጭ ፈረሰኛ ከበድላይ ሰራዊት ተለይቶ የበድላይን ጦር ለመውጋት ከንጉሥ ዘርዓ ያዕቆብ ሰራዊት ጋር ተቀላቀለ። በክርስቲያንና አረማውያኑ መሃልም ጦርነቱ በርትቶ አረማውያኑ ተሸነፉ። አለቃቸው በድላይም በጦርነቱ መሃል ወድቆ ሞተ። ከሰራዊቱ መሃል ብዙዎቹ ከበድላይ የልቡ ትዕቢት የተነሳ ክፉኛ አሟሟት ሞቱ። እንዲሁ ንጉሥ ዘርዓ ያዕቆብ በእመቤታችን ድንግል ማርያም ኃይልና በሊቀ ሰማዕታት ቅዱስ ጊዮርጊስ ተራዳኢነት የአረማውያን ሬሳ ምድር እስኪሞላው ድረስ ድል አደረጋቸው። ምድር በደማቸው ተጥለቀለቀች። የሞቱትንና የተማረኩትን ብዛት ቆጥረን ለመድረስ አይቻለንም። የተማረከው ገንዘባቸው፣ ጌጣቸውና የፈረሶቻቸው ጌጥ፣ የጦር መሳሪያቸውን ብዛት ጥራት እጅግ አስደናቂ ነበረ። ስለዚህም ንጉሥ ዘርዓ ያዕቆብ በመጽሐፈ ድርሳኑ ወደ ቤተ መንግሥቱ የገባው የራሳቸው የሰዎቹና የፈረሶቻቸው ጌጥ በዐይነቱ ሊናገሩት የማይቻል እጅግ አስደናቂ ነበር አለ። ሊቀ ሰማዕታት ቅዱስ ጊዮርጊስም አረማውያንን በሚዋጋበት ጊዜ አረማውያን ራሳቸው በነጭ ፈረስ ተቀምጦ በግልጽ ሲዋጋቸው በማየታቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ተዋጋን ብለው መሰከሩ። ክርስቲያኖች ደግሞ ሊቀ ሰማዕታት ጊዮርጊስ ተረዳን አሉ። በዚህም የጦርነት ቀን ሌሊቱን ሊቀ ሰማዕታት ቅዱስ ጊዮርጊስ በስሙ በታነጸች በአንዲት ሌላ ቤተ ክርስቲያን የጦር መሳሪያ የታጠቀ ወታደር ተመስሎ ለአንድ ቄስ ተገለጠለት። ጦሩን በእጁ ይዟል። ለቄሱም ዛሬ ከበድላይ አገር ብዬ መጣሁ አለው። ስለዚህ እኛ የክርስቶስ ወገኖች የሊቀ ሰማዕታት ቅዱስ ጊዮርጊስን ምስክርነት አግኝተናል። የኃያሉ ገባሬ መንክራት ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ሀብተ ረድኤቱም ከእኛ ጋር ይሁን ለዘላለሙ አሜን። በዚህች ዕለት በመጋቢት 23 የሚሰበክ የነግ ምስባክ ናሁ ይሁብ ቃሎ ቃለ ኃይል ሀቡ አኮቴተ ለእግዚአብሔር ላዕለ እስራኤል አብይ ስብሐቲሁ ናሁ ይሁብ ቃሎ ቃለ ኃይል ሀቡ አኮቴተ ለእግዚአብሔር ላዕለ እስራኤል አብይ ስብሐቲሁ በዚህ ዕለት በቅዳሴ የሚሰበክ ምስባክ ወገሰጸ ነገሥተ በእንቲአሆሙ ኢትክስሱ መሲሐንየ ወኢታይስሙ ዲበ ነቢያትየ ወገሰጸ ነገሥተ በእንቲአሆሙ ኢትክስሱ መሲሐንየ ወኢታይስሙ ዲበ ነቢያትየ ባርክ ነገረ ዘእም ወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 18 እስከ 23። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውኑ ደረቀች። ደቀ መዛሙርቱም ይህን አይተው
በለሲቱ ያን ጊዜውኑ እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እላችኋለሁ እምነት ቢኖራችሁስ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህን ተራራ እንኳን ተነቅለህ ወደ ባህር ተወርወር ብትሉት ይሆናል። አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።